ጤና ይስጥልን ክቡራን አድማጮቼ፣ ሰበር ዜና ወደ እናንተ አድርሳለሁ። በትግራይ በህወሓት አመራሮች መካከል ለወራት የቆየ አለመግባባት ተባብሶ አንደኛው ወገን በታጠቁ ኃይሎች በመታገዝ የአስተዳደር ተቋማትን እየተቆጣጠረ ይገኛል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለው እርምጃ እብደት ነው በማለት ድርጊቱ ክልሉን ወደ አደገኛ ሁኔታ ሊወስደው ይችላል ሲሉ እያስጠነቀቁ ነው። ባለፉት ቀናት የተባባሰውን ሁኔታ ተከትሎ አቶ ጌታቸው ረዳ በአሁኑ ጊዜ የት እንዳሉ ወደ መቀለስ መቼ እንደሚመለሱ የፌዴራል መንግስቱ ድጋፍ ስለመጠየቃቸው አስተዳደራቸው በክልል ውስጥ ስላለው የመቆጣጠር አቅም የቢቢሲ ኒውስ ባልደረባም ካትሪን ባይሩንጋም ጠይቃቸዋለች። አቶ ጌታቸው በአሁኑ ወቅት በትግራይ ክልል ስለተከሰተው ቀውስ መልስ በመስጠት ይጀምራሉ። አቶ ጌታቸው የመንግስት ማህተም መንጠቅ ማለት ስልጣን መያዝ ማለት አይደለም፣ ነገር ግን መሬት ላይ ያለው እውነታ በማዘባረቅ ከፌዴራል መንግስት ጋር ያለውን ግንኙነት መጠምዘዝ ነው ዓላማው። አንድ የህወሓት አንጃ ከፌዴራል መንግስት ጋር መደራደር ከጀመረ የፕሬዝዳንትነት ቦታውን ይይዛል የሚልም አስተሳሰብ አለ። አብዛኛው የወታደሩ ክፍል የትግራይ የግዛት አንድነት መጠበቅ አለበት ብሎ ነው የሚያምነው። የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸም ይሻል። አንዳንድ ቦታዎች ሰው በተሰበሰበበትም ጥይት ተተኩሷል። ይህ የሆነው አንዳንድ እብድ ሰዎች የመንግስት ማህተም ለመንጠቅና ስልጣን ለመያዝ ካላቸው ጥም የተነሳ ነው። ዓላማው ከተማ መቆጣጠር ሳይሆን በአንዳንድ ከተሞች ግርግር መፍጠር ነው ብለዋል። ከትግራይስ ለምን መጡ የሚል ጥያቄም ተነስቶላቸዋል። አቶ ጌታቸው ሲመልሱ ከጠቅላይ ሚኒስትሩ ዶክተር አብይ አህመድ ስልክ ተደውሎልን የመጣሁት ጠቅላይ ሚኒስትሩ መሬት ላይ ያለውን ነገር እንዳብራራላቸው ነው የጠሩኝ። ይህን ጉዳይ ከጠቅላይ ሚኒስትሩ ብቻ ሳይሆን ከአንዳንድ ምዕራባውያን ዲፕሎማቶች ጋር እየተወያየሁበት ነው ያለሁት። ከአውሮፓናም ከዩናይትድ ስቴትስ አምባሳደሮች ጋር አውርቻለሁ። እነዚህ ሰዎች ሁኔታውን እየተከታተሉም ይገኛሉ። የፕሪቶሪያው ስምምነት ተፈጻሚ እንዲሆን እያገዙን ያሉ ዲፕሎማቶች ናቸው ብለዋል። ጠያቂዋ በቅርብ ወደ ትግራይ ይመለሳሉ? አቶ ጌታቸው አዎ መለሳለሁ። መቼ? አቶ ጌታቸው ከጠቅላይ ሚኒስትሩ ጋር ያለኝን ስብሰባ ማጠናቀቅ አለብኝ። በሚቀጥሉት ቀናት ሌሎች ስብሰባዎችም አሉኝ። በሚቀጥለው ሳምንት መጀመሪያ ወደ ትግራይ መለሳለሁ። እቅዱ እሱ ነው ብለዋል። ጠያቂዋ ማህበራዊ ሚዲያ ላይ የምንመለከተው ነገር ከትግራይ ሸሽተው እንደመጡ ነው። ለምንድን ነው ከትግራይ የሚሸሸው ይላሉ አቶ ጌታቸው። ትግራይ ክልል ባለው የደህንነት ጉዳይና ሁኔታውን መቆጣጠር ባለመቻሉ ትላለች ጠያቂዋ። አቶ ጌታቸው አንድ ነገር ልንገርሽ፣ ትላንት ማክሰኞ ከሰዓት ከህዝብ ጋር ውይይት እያደረግኩ ነበር። የጊዜያዊ አስተዳደሩ አጋር የሆነው የፌዴራል መንግስቱ ስልክ ደወለልኝ። እርግጥ ነው ሁኔታው የሚያሳስብ ነው። ፌዴራል መንግስቱ ትግራይን የሚያስተዳድሩ ሰዎችን ስብሰባ ጠርቶ የማናገር መብት አለው። ነገር ግን ይህ የሚባለው ነገር አንደኛው የህወሓት ክፍል ብዥታ መፍጠር ካለው ዓላማ ነው። ለውጥ ማምጣት የሚሹ ሰዎችን እኔን ጨምሮ ከትግራይ እየወጡ ነው ይላሉ። ነገር ግን ትግራይን ሸሽቶ ወጥቷል የሚባለው ሐሰት ነው፣ ህዝቡን ግራ ለማጋባት ያሰራጩት ወሬ ነው ብለዋል። ከፌዴራል መንግስቱ እርዳታ ጠይቀዋል። ምን ማለት ነው ይሄ? የፌዴራል ኃይሎች ጣልቃ እንዲገቡ ይፈልጋሉ ማለት ነው ስትልም ጥያቄ ያቀርባለች። በፕሪቶሪያ ስምምነት መሰረት የፌዴራል መንግስቱ ኃይሉን ማሰማራት ቢችልም አሁን ባለው ሁኔታ የፌዴራል መንግስቱ ኃይሎች ጣልቃ መግባታቸው ትክክለኛ እርምጃ ነው ብዬ አላስብም። ፌዴራል መንግስት ከኤርትራ ጋር የምንጋራውን ድንበር የመጠበቅ ኃላፊነትም አለበት። ነገር ግን እኛ የምንፈልገው ድጋፍ አሁን ግርግር እየፈጠሩ ያሉ ኃይሎች ወደ ልቦናቸው እንዲመለሱ እድል እንዲሰጣቸው ነው። ከጠቅላይ ሚኒስትሩ ጋር ውይይት ካደረኩ በኋላ የሚፈጠረውን የምናየው ይሆናል ሲሉ መልስ ሰጥተዋል። አቶ ጌታቸው በጣም እንደሚያዝኑም ነው የተናገሩት። ከዚህ ስርዓት ያፈነገጠ ህወሓት ባለስልጣናትም ሆኑ በቅርቡ ከህግ በላይ የሆነ ድርጊት ለመፈጸም የሞከሩ ወታደሮች ጉዳይ የሚጠቀስ ነው። የትግራይ ህዝብም ሰላም ይገባዋል ብለዋል። ከቢቢሲ የቀረበው ጥያቄም ነገር ግን እርስዎም የህወሓት ምክትል ሊቀመንበርነቶ የጊዜያዊ አስተዳደሩ ፕሬዚዳንት ኖት፣ እርስዎ የውድቀቱ አካል ኖት ማለት ነው የሚል ጥያቄም ቀርቦላቸዋል። አቶ ጌታቸው ሲመልሱም አዎ የውድቀቱ አካል ነኝ፣ ይሁን እንጂ ክጄ አላውቅም። የዚህ ችግር አካል በመሆኑ ኃላፊነቱ ከመውሰድ ወደ ኋላም አልልም እያልኩ ያለሁት ሌላኛው የህወሓት ክፍል በወታደሩ ታግዞ እየፈጸመ ያለው ድርጊት ሊያሳስበን ይገባል ነው። ይህ ጉዳይ ከፌዴራል መንግስቱ ጋር ድጋሚ ጦርነት ውስጥ እንድንገባ ከማድረጉ በላይ ሌሎች የውጭ ኃይሎች እንዲሳተፉ ሊያደርግ ይችላል። ይህ እንዲሆን በፍጹም አልፈልግም፣ ምክንያቱም የትግራይ ህዝብ ይህ አይገባውም። አሁን ያለው ስጋት የጎረቤት ሀገር ኤርትራ ኃይሎች አንዱ አንጃም፣ የኢትዮጵያ መንግስት ደግሞ ሌላኛው ደግፈው በትግራይ ጦርነት ያደርጋሉ የሚል ነው። አቶ ጌታቸው ለዚህ ምላሽ ሲሰጡ ይህ ጉዳይ የፌዴራል መንግስቱ የትኛውም ወገን ይደግፋል የሚል አይደለም። የፌዴራል መንግስቱ መሳተፍ ቢፈልግም ኃይሎችን ማሰማራት ይፈልጋል ማለት አይደለም። ኤርትራ ይህን አጋጣሚ ተጠቅማም ከፌዴራል መንግስቱ ጋር ግጭት ውስጥ ብትገባም የጦርነት አውድማ የምትሆነው ትግራይ ናት። ይህን ለማስወገድ ነው የምፈልገው። አለመታደል ሆኖ አንዳንድ የህወሓት ባለስልጣናት ፈቃደኛ እየሆኑ አይደለም። ቢሆንም ይህን ለማስወገድ ባለን አቅም የተቻለንን ሁሉ ማድረግ አለብን ብለዋል አቶ ጌታቸው። ጥያቄው ከቢቢሲ ቀጥሏል። አሁን የእርስዎ የጊዜያዊ አስተዳደር ምን ያህል ደህንነቱ የተጠበቀ ነው? ትግራይንስ ማስተዳደር ይችላል ወይ የሚል ጥያቄ ቀርቧል። አቶ ጌታቸው ሲመልሱ አንዳንድ የወታደሩ አካላት ማህተም በመንጠቅ ተግባር ተሳትፏል ማለት መላው የትግራይ መከላከያ ኃይል አንደኛውን የህወሓት ኃይል ይደግፋል ማለት አይደለም። እኔ የማውቀው ብዛት ያለው የህወሓት ክፍልና ብዛት ያለው የወታደሩ ክፍል ከጊዜያዊ አስተዳደሩ ጎን ነው። አሁን ያለው መንገጫገጭ መጠቀም የሚፈልጉ ሰዎች እንዳሉ ግን ግልጽ ነው።
ጠያቂዋም ጥያቄን አልመለሱልኝም፣ አስተዳደሮ ደህንነቱ የተጠበቀ ነው ወይስ ትግራይን መቆጣጠር ይችላል የሚል ነው አለች። አቶ ጌታቸው አሁን ባለው ሁኔታ በአንደኛው የህወሓት ክፍል ምክንያት የሰሜን ምስራቅና ማዕከላዊ ቦታዎች ቁጥጥር አጥቷል። ይህን መልሰን መቆጣጠር አለብን ነው የምለው። ምክንያቱም ህዝቡ መንግስት የሚያቀርበውን አገልግሎት ማግኘት አለበት ብለዋል። ክቡራን አድማጮቼ ሰበር ዜናዎችን እና እንዲሁም ሌሎች መረጃዎችን ታገኛላችሁ። ሰብስክራይብ